ሰበር ዜና በዚህ ውድቅት ሌሊት የተፈራው ጦርነት ተጀምሯል። እስራኤል ጦርነቱን ጀምራለች። ወደ ኢራን ተዋጊ ጄቶቿን ልካለች። የኢራንን ግዛት አውድም ያለው የሚል መግለጫ አውጥታለች። እንግዲህ ያው ልብ በሉ እስራኤል ጦርነቱን ጀምራለች። የጦር ጄቶቿን ልካ የተለያዩ ቦታዎችን አውድም ያለው ብላ መግለጫ አውጥታለች። በኢራን በኩል የተሰጠ ምንም መግለጫ የለም። ያው ይሄንን ሰበር ዜና ስነግራችሁ በተሰበረ ልብ ነው። ዓለማችን ከጦርነት ወጥታ ወደ ሰላም የምትገባበትን ጊዜ እንዳንድ ሰው ህፃናት ሲያልቁ፣ ንጹህ ዜጎች ሲያልቁ ደስ እንደማይለው ሰው አገሬም ላይ አስከፊውን ጦርነት ስላየሁት ጦርነት በቅቶ ሰላማዊ ህይወት የምንኖርበትን ዓለም የምትኖርበትን ጊዜ ከመናፈቅ አንፃር ነው። እንግዲህ ከታች ኮሜንት ላይ ትመለከታላችሁ። ኢትዮጵያውያን ለሁለት ይከፈሉና ድል ለእስራኤል ድል ለኢራን በመባባል ሲቦጫጨቁ ታያላችሁ። እየተናገርኩ ደግሞ በማያገባቸው ወንድማማቾች ሲጣሉ እናያለን። ለማንኛውም የኢትዮጵያውያን ነገር ስለሚያስቀኝ ነው። ታያል እየተናገርኩ አያገባቸውም እኮ ዝም ብለው በቃ ድል ለእስራኤል ድል ለኢራን ምናምን የተባባሉ ሲጣሉ አያለሁ። እኔ ግን ድል ለንጹሃን ጦርነት ቆሞ ያለ ጦርነት ንጹሃን የማያልቁበትን ህይወት እንዲኖሩ ነው የምመኘው። ድል ለንጹሃን ይሄ ጦርነት ጊዜ ሳይረፍድ እንዲቆም እመኛለሁ። ዩክሬን ላይ የደረሰው ኢራቅ ላይ የደረሰው ምናምን ላይ የደረሰው የትኛውም ሀገሮች ላይ የደረሰው ድጋሚ እንዲደርስ አልፈልግም። ኢትዮጵያውያን ግን አሁን ኮሜንት ላይ ተጨቃጨቁ። በቃ ድል ለእስራኤል ድል ለኢራን እያላችሁ ተፈቅዶላችሁ። በሌላ ሰበር ዜና መጥቼላችኋለሁ። ክቡራትና ክቡራን ውድ አድማጭ ተመልካቾቻችን ዛሬ የተፈራው የእስራኤልና የኢራን ጦርነት መጀመሩን በእስራኤል ጀማሪነት መጀመሩን አሳውቅ ያለው ዓለምም ይሄን እየዘገበ ነው። በነገራችን ላይ ይሄንን መረጃዎችን ማስተላልፈው በአካውንቶቼ ላይ ለጠቅላላ እውቀት እንጂ በኮሜንት እርስ በርስ ድል ለእስራኤል ድል ለኢራን እያላችሁ ኢትዮጵያውያን ወንድማማቾች እንድትጣሉ አይደለም። ስለዚህ እኔ ድል ለጭቁኖች ወይም ደግሞ ለህፃናት ነው ማለት። በጦርነቱ የሚጎዳው ባለስልጣን የኢራን ባለስልጣን የለም፣ የእስራኤል ባለስልጣን የለም። የሚጎዳው የእስራኤል ንጹሃንና የኢራን ንጹሃን ነው። ጦርነቱ እንዲቆም ከትልቅ ምኞት ጋር ነው ለጠቅላላ እውቀት ዓለም አቀፍ ዜናዎችን ለማቅረብ እየሞከርኩ ያለሁት። በተያያዘ ዜና ያው እንግዲህ አሜሪካ መግለጫ አውጥታለች። አሜሪካ እስራኤል በጀመረችው ጦርነት እጄ የለበትም ብላለች። እንዲሁም ስታሳስብ ኢራን በምትወስዳቸው አጸፋዊ ምላሾች የአሜሪካንን ተቋማት ታርጌት እንዳታደርግ አሳስባለች። እንደኔ ግምት ግን እስራኤል ይህንን የሚያክል ትልቅ ውሳኔ ያለ አሜሪካ እገዛና ያለ አሜሪካ ድጋፍ ልትወስን ትችላለች ብዬ አልገምትም። ያው ፊት ለፊት አሜሪካ ተቋሞቿ ታርጌት ውስጥ እንዳይገቡባት እጄ የለበትም ብትል እጇ እንዳለበት ግን በግሌ ጠረጥራለሁ። ምክንያቱም እስራኤል የትኛውንም ጦርነት ያለ አሜሪካ እገዛ አድርጋ አታውቅም። አይደለም በቴክኖሎጂ ከራሷን ካሳደገችዋ ኢራን ቀርቶ ከፍልስጤሞች ጋር እንኳን በምታደርገው ጦርነት የአሜሪካ እገዛ እንዳለ ዓለም ያወቀው የአደባባይ እውነት ነው። ራሳቸውን ካላስታጠቁ በነፍስ ወከፍ እንኳን መሳሪያ ካሌላቸው ፍልስጤማውያን ስትዋጋ የአሜሪካን እገዛ የምትሻ እስራኤል ከኢራን ጋር ለጀመረችው ጦርነት የአሜሪካ እጅ የለበትም ማለት ይከብዳል። ግን ያው አሜሪካ እንደምታዩት ፖስት አድርጌዋለሁ ደረቴ ላይ ታዩታላችሁ። አሜሪካ በመግለጫዋ የውጭ ጉዳይ ሚኒስቴር ያወጣው መግለጫ ነው። እጄ የለበትም እስራኤል በራሷ ጊዜ የወሰነችው ውሳኔ ነው ብላለች። እንዲሁም ለኢራን ስታሳስብ ኢራን በምትወስዳቸው ያጸፋ እርምጃዎች የአሜሪካንን ተቋማት ኢላማ ውስጥ እንዳታስገባ አሳስባለች። ዓለማችን ሰላም እንድትሆን እየጸለየን ብንሄድ ይሻላል። በኮሜንት ድል ለእስራኤል ድል ለኢራን አትበሉ። ጥሩ አይደለም፣ አያገባችሁም ደግሞ
ክብራትና ክብራን ወደድማጭ ተመልካቾቻችን ያው እንግዲህ ይሄንን አሳዛኝና አስፈሪ ዜና ዓለም እያስተጋባው ነው። በተለይ በእስራኤልና በኢራን መካከል የተጀመረው ጦርነት በጣም አስከፊ ነው እና ይህንን መራር ዜና በደረቁ ከምነግራችሁ ብዬ ካስመረርኳችሁ በኋላ ትንሽ ላስቃችሁ ላዝናናችሁ ብዬ የሀገራችንን ጉዶች አረቄና ጠላ ከጠጡ በኋላ የሚያሳዩትን ሪያክሽን እና የሚያሳዩትን እንቢተኝነት አይታችሁ ትንሽ ዘና እንድትሉ ፈልጌ ቪዲዮአቸውን ይዤላችሁ መጥቻለሁ። ቪዲዮው በጅምላ ምናምን ነገር ቁጭ ብለው እየጠጡ እምቢበላቸው አይ የሚል ይዘት ያለው ነው። እኔ በነገራችን ላይ ሀገራችን ላይ ላሉ ለእያንዳንዱ ኢትዮጵያዊ ማስተላልፈው መልእክት ላለፉት 2 ዓመታት ላለፉት 3 ዓመታት እስካሁን ድረስ የቀጠለው የኢትዮጵያ የእርስ በርስ ጦርነት ሊያስተምረን ይገባል። ከነጭራሹ ጦርነትን ሰፖርት ማድረግ ልናቆም ይገባል። ካለፈው ጥፋታችን እንማር የሚል እምነት ነው ያለኝ። እንደዚህ አይነት በቲቪት የተወጠሩ ሰዎችን ግን እየተዝናናንባቸው እናያቸዋለን። ምክንያቱም ቲቪት የትም አያደርስም። በቃ አይተናል። ተባላን፣ ተገዳደልን፣ በሚሊዮኖች አለቁ ህዝቦቻችን። ፖለቲከኞች እጅ ለእጅ ተጨባበጡ። ሟችና ገዳይ ማበር ጀመረ ምናምን ነገር። ሁሉም ነገር ተስፋ ያስቆርጣል። ሁሉም ነገር ተስፋ ያስቆርጣል። ስለዚህ ለፖለቲከኞች ተብሎ ህዝብ ማለቅ የለበትም ወደሚል አቋም ነው የደረስኩት። እኔ በተለይ በብልጽግናና በህዋትና በሻቢያ የተደረጉ መሞዳሞዶችን ሳይ በቃ ለሞተውና ዋጋ ለከፈለው ህዝብ ምንም አይነት ዋጋ እንዳልተሰጠው በሁሉም ወገን ማለት ነው በሁሉም ወገን ምንም አይነት ዋጋ እንዳልተሰጠው ነው የገባኝ። ከዛም በኋላ ግን ደግሜ የሆነ ፓርቲን ደግፌ ምናምን ነገር ጦርነት አዝማሚያ እየመጣ እያየው በለው ልል አልችልም። አጌንስት ህዝብ ልሆን አልችልም። እኔ በኢትዮጵያ ምድር ላይ ድጋሚ ደም አፋሳሽ ጦርነት እንዲኖር ያለችውም ጦርነት እንድትቆም ነው የምፈልገው። ከዚህ አንፃር ብትረዱኝ መልካም ነው። ጦርነትን እያነፈነፉ ያሉ ኃይሎች በአጠቃላይ ራሳቸው ተዋክተው ሲሞቱ ብናያቸው ጥሩ ነበረ። ግን እየሞተ ያለው ንጹህ የገበሬ ልጅ በስሜት ተገፋፍቶ ምናምን ሀገርህ ዘበርህ ብሔር ምናምን ተብሎ እየገባ ያልቃል። ከዚህ ስሜታዊነት ትውልዱ ቢወጣ መልካም ነው። እስቲ አረቄና ጠላ ጠጥቶ ደግሞ ስሜታዊ ሆነው እንቢበላቸው የሚልም ትውልድ ተፈጥሯል። እያየን እንዝናና፣ እያየን እንሳቅ። በከሰረው ትውልዳችን አብረን እናድምጣቸው እስቲ።